ከተማ ፖርቹጋል ውስጥ ያለ፣ ሁለተኛው ሃኖይ ቪየትናም፣ ሶስተኛ አቡዳቢ ዩናይትድ አረብ ኤምሬትስ በእቅዳችን መሰረት በረራ ከፍተናል እና በዚህም ዓለም አቀፍ የመዳረሻ ቦታዎቻችን ከ145 አልፈዋል። እንደዚሁም አገር ውስጥ ከዚህ በፊት እንበርባቸው ከነበሩት 22ቱ የአገር ውስጥ መዳረሻዎች ያቤሎን አዲስ ኤርፖርት ከፍተን 23ኛ አድርገን በረራ ጀምረናል። ሌላው በ6 ወር ጊዜ ውስጥ 7 የተለያዩ አውሮፕላኖች አስመጥተን ፍሊታችን ውስጥ ጨምረናል። አንድ ኤ350-1000 ሁለት ኤርበስ አውሮፕላን ነው። ሁለተኛው ኤ350-900 ሁለት አውሮፕላኖች፣ አንድ ቦይንግ 787-800 እንደዚሁም 3 ቦይንግ 737 ማክስ 8 የሚባሉ በድምሩ 7 አውሮፕላኖች ኦፕሬሽን ውስጥ አስገብተናል። በዚህም የኢትዮጵያ አየር መንገድን ፍሊት እኛ የምንጠቀምባቸው አውሮፕላኖች ብቻ 147 ደርሰዋል። በተጨማሪ አጋር አየር መንገዶች አሉን። ለነሱም አውሮፕላን እየተከራየን እያመጣን ሰጠናል። እነሱ የሚጠቀሙባቸው አውሮፕላኖች በድምሩ 23 ደርሰዋል። ኢትዮጵያ አየር መንገድና አጋር አየር መንገዶች 170 አውሮፕላን ደርሰናል ማለት ነው። በእቅዳችን መሰረት በ6 ወሩ እንበራለን ብለን ካሰብነው የበረራ ሰዓት የሁሉም አውሮፕላኖች የበረራ ሰዓት ተደምሮ 333,600 ሰዓት በረናል። ይህም የእቅዳችንን 97 በመቶ ነው። ካለፈው ዓመት ጋር ሲወዳደር 9 በመቶ ጨምሯል። ያጓጓዝናቸው መንገደኞች ቁጥር 10.64 ሚሊዮን ደርሷል። ይህም ከእቅዱ ጋር እኩል ነው። ካለፈው ዓመት 11 በመቶ እድገት ያሳያል። ለመንገደኞች ያቀረብነው ካፓሲቲ በኢንዱስትሪው የሚለካው ያቀረብነው ወንበር በኪሎ ሜትር ተባዝቶ ነው። በእንግሊዘኛ አቬይላብል ሲት ኪሎ ሜትር ወይም ኤስኬ ይባላል። ኢንዱስትሪው መለኪያዎች ናቸው። የእቅዱን 99 በመቶ አቅርበናል። ካለፈው ዓመት ጋር ሲወዳደር 11 በመቶ እድገት ያሳያል። በመንገደኞች የተጠቀሙባቸው ወንበሮች በኪሎ ሜትር ተባዝቶ አርፒኬ ይባላል። ረቨኑ ፓሴንጀር ኪሎ ሜትር ማለት ነው። የእቅዱን 99 በመቶ ያህል አገልግሎት ሰጠናል። ይህም ካለፈው ዓመት ጋር ሲወዳደር 12 በመቶ ጭማሪ ማለት ነው እድገት። በ6 ወሩ ያጓጓዝነው የጭነት መጠን 451,000 ቶን ሲሆን ከእቅዱ ጋር ሲወዳደር 4 በመቶ ብልጫ አለው ከእቅዱ። ካለፈው ዓመት ጋር ሲወዳደር 19 በመቶ እድገት ያሳያል። ይሄ ከፍተኛ እድገት ነው። የካርጎ ወይም የጭነት አቅም ለገበያ ያቀረብነው እንደዚሁ በኢንዱስትሪው አቬይላብል ፍሬት ቶን ኪሎ ሜትር ይባላል። 98 በመቶ ነው የእቅዱን። ካለፈው ዓመት ጋር ሲወዳደር የ13 በመቶ እድገት ያሳያል። ልክ በዚያው ልክ ያጓጓዝነው ጭነት በተጓዘው ኪሎ ሜትር ተባዝቶ ፍሬት ቶን ኪሎ ሜትር ይባላል። እሱን የእቅዱን 95 በመቶ የደረስን ሲሆን ያለፈው ዓመት ጋር ሲወዳደር 19 በመቶ እድገት ያሳያል። እንግዲህ ካለፈው ዓመት ጋር ሲወዳደር ከፍተኛ እድገት ነው ያመጣ ነው።
እቅዳችንን ከሞላ ጎደል ማሟላት ችለናል በምንለው ደረጃ ደርሰናል። ይሄ ሁሉ ተሰርቶ በ6 ወር ውስጥ 4.4 ቢሊዮን ዶላር ገቢ አግኝተናል። 4.4 ቢሊዮን ዶላር። ይህም ከእቅዱ 2% ጭማሪ ያለው ሲሆን ካለፈው ዓመት ጋር ሲወዳደር የ14% እድገት ያሳያል። የካፒታል ባጀት አፈጻጸም ስንመጣ የተለያዩ የመሰረተ ልማት እና ሌሎች የካፒታል ፕሮጀክቶች ቀርጸን 245 ሚሊዮን ዶላር ስራ ላይ እናውላለን ብለን ከእቅዱ የተሻለ አፈጻጸም ሰርተናል። በስራ ላይ የዋልነው 302 ሚሊዮን ዶላር ወይም የ23% ከእቅዱ በላይ ፕሮጀክቶችን በተሻለ ክንውን አድርሰናል ማለት ነው። የአውሮፕላን እቃዎች በተወሰነ ደረጃ እያመረትን ለቦይንግ አውሮፕላን እናቀርባለን። በዚያ መሰረት በተለይ በብዛት የምናቀርበው ቦይንግ 737 ማክስ ለሚባሉ አውሮፕላኖች ፋብሪካ ውስጥ የሚገጠም እቃ ነው። ለ30 አውሮፕላኖች አምርተን በዚህ 6 ወር ውስጥ እናቀርባለን ብለን አስበን ነበር። የእቅዱን ያህል እንደውም ከእቅዱ ትንሽ የተሻለ አቅርበናል። በዚህም 2.5 ሚሊዮን ዶላር ገቢ ለአየር መንገዱ አግኝተናል። የኢትዮጵያ አየር መንገድ ባለፉት ጥቂት ዓመታት በርካታ የመሰረተ ልማት ማስፋፊያ ፕሮጀክቶችን ሲተገብር ቆይቷል። በዚህም ዓመት ብዙ ውጥን አለን። በመጀመሪያው 6 ወር ጥሩ የሚባል አፈጻጸም ነበረን። ከዚህ በፊት በተለያየ መድረክ እንዳያችሁት አንዱና ትልቁ በቢሾፍቱ ከተማ አዲስ ዓለም አቀፍ የአውሮፕላን ማረፊያ መገንባት ነው። በዚህ ረገድ ትልቅ እርምጃ ወደፊት ሄደናል። ባለፈው 1 ዓመት አሁን ያጠናቀቅነው 6 ወርና ከዚያ ቀደም ብሎ በነበረው 6 ወር ትልቅ ስራ ሰርተናል። አዲሱ አውሮፕላን ማረፊያ የሚገነባበት ቦታ ላይ የነበሩ ቤት የነበራቸው አርሶ አደሮች በሙሉ ዘመናዊ ቤት በቢሾፍቱ ከተማ ሰርተን አስረክበናል። ቤታቸው ውስጥ ገብተዋል። እንደዚህ ሁሉ ለኑሯቸው የሚበቃ ገቢ የሚያፈሩበት የስራ ቦታ መፍጠር ነበረብን። እሱም በተመለከተ ብዙ የስራ መስኮች ከፍተናል። አብዛኛዎቹ ስራ ጀምረዋል። ጥቂቶቹ በመጠናቀቅ ላይ ይገኛሉ። አዲሱ ኤርፖርት ግንባታ በተመለከተ የ6 ወሩ አካልም ባይሆን ጃንዋሪ 10 ከ1 ወር በፊት ይመስለኛል የመሰረት ድንጋይ በክቡር ጠቅላይ ሚኒስትራችን እንዲቀመጥ ተደርጎ የመጀመሪያው ፌዝ ስራ ተጀምሯል። የመጀመሪያው ስራ መሬቱን ማደላደል እና መሬት ላይ የሚሰሩ ግንባታዎችን መስራት ነው። እሱም በተመለከተ 3 ኮንትራክተሮች መርጠን ያን ዕለት ጃንዋሪ 10 ስራ ጀምረዋል። አሁን ስራው በጥሩ ሁኔታ እየተካሄደ ነው ያለው። በሚመጣው ዓመት ታህሳስ ላይ ይጠናቀቃል ተብሎ ይጠበቃል። ይሄ እንግዲህ የመጀመሪያው ፌዝ 1 ስራ ነው። ከዚያ በኋላ ተርሚናሎችን፣ አውሮፕላን መንደርደሪያ፣ ሌሎች መሰረተ ልማቶች ግንባታ ይጀመራል። እሱም በተመለከተ ዓለም አቀፍ ኮንትራክተሮች የመረጣ ሂደት ላይ ነው ያለነው። ባለፉት ጥቂት ወራት በዓለም ላይ ያሉ ትላልቅ የሚባሉ ኮንትራክተሮችን አነጋግረን ስለ ፕሮጀክቱ መግለጫ ሰጠን። ፍላጎታቸውን እንዲገልጹልን አድርገን ነበር። እስካሁን ድረስ 35 ዓለም አቀፍ ኩባንያዎች ይሄ ኤክስፕሬሽን ኦፍ ኢንተረስት ወይም ፍላጎት እንዳላቸው በጽሁፍ አቅርበዋል። በሚመጣው 10 ቀን ውስጥ
ሾርት ሊስት እናደርጋለን። ከነዚያ ውስጥ እነማን አቅሙ አላቸው፣ አቅም፣ ልምድ፣ እውቀቱ አላቸው የሚለውን መዝነን ብቃት አላቸው የምንላቸውን ሾርት ሊስት እናደርጋለን። ከዚያ በኋላ ነው የጨረታ ሂደቱ የሚጀምረው። የአውሮፕላን ማረፊያው ዲዛይን በዚህ ወር መጨረሻ ዲቴይል ዲዛይን ይጠናቀቃል። ማርች 3 የጨረታ ዶክመንቱ ይለቀቃል እና እነዚያ ሾርት ሊስት የተደረጉ ተጫራቾች ፕሮፖዛላቸውን የዋጋ ማቅረቢያቸውን ያቀርባሉ ማለት ነው። ከዚያ በኋላ ኢቫሉዌሽን ተካሂዶ ከነዚያ መሃል አራቱን አራት ተጫራቾች ናቸው የሚኖሩት። አራቱን እንመርጣለን። በነሐሴ ወር ውስጥ አዋርድ እናደርጋለን ወይም የተመረጡትን እናሳውቃለን የሚል እቅድ አለን። ሌሎች የደንበኞችን አገልግሎት ለማሻሻል በየደረጃው በየጊዜው እየሰራን ያለነው። በዚህ ረገድ የቦሌ አውሮፕላን ማረፊያ የመንገደኞች መስተናገጃ ተርሚናሉን የማስዋብ፣ የማስጌጥ፣ የማሻሻል ስራ ላለፉት 2-3 ዓመታት ስንሰራ ቆይተን ተጠናቋል። አሁን በዚያ በኩል ያለፋችሁ ካያችሁት ልታዩት ትችላላችሁ። በጥሩ ሁኔታ ላይ ነው ያለው። ሌላው በቅርቡ ለአየር መንገዱ ሎያል ከስተመርስ መስተንግዶ የሚሰጥ እጅግ ዘመናዊ የሆነ ላውንጅ ሰርጠን አጠናቀናል። ይህም የመሰረተ ልማት አንዱ አካል ነው። በግንቦት ወር በግንቦት አይደለም፣ በሐምሌ ወር የአውሮፕላን ጥገና ፋሲሊቲያችንን አቅም ለማሳደግ ማስፋፊያዎች ሰርተናል። ያኔም ጠርተናችሁ እንድታዩ አድርገናል። በርካታ የመሰረተ ልማት ስራዎች እየሰራን ያለ ነው። ከዚሁ ጋር እንደው ሳልጠቅሰው ማለፍ የማልፈልገው አዲስ ሄድኳርተር ዋና መስሪያ ቤት ግንባታ እየሰራን ነው። 42% ደርሷል። በግንቦት አይደለም በነሐሴ ወር መጨረሻ ላይ ይጠናቀቃል ተብሎ ይጠበቃል። ከዚህ በተጓዳኝ አገር ውስጥ ተጨማሪ የአውሮፕላን ማረፊያዎች እየሰራን ነው። 4ቱ አሁን በመጠናቀቅ ላይ ናቸው። በሚመጡት ጥቂት ወራት ውስጥ አልቀው አገልግሎት እንጀምራለን ብለናል። ከ4ቱ ቢያንስ 3ቱን በሚያዝያ ወር በረራ እንጀምራለን። ምናልባት አንደኛው 1 ወር እንደዚህ ሊዘገይብን ይችል ይሆናል። ማህበራዊ ኃላፊነታችንን ለመወጣት ብዙ የምንሰራቸው የበጎ አድራጎት ስራዎች አሉ። በ6 ወር ውስጥ ወደ 260 ሚሊዮን ብር የሚያወጣ የበጎ አድራጎት ስራዎች ሰርተናል። እንግዲህ እንዳያችሁት አየር መንገዱ አሁንም እያደገ ነው፣ ጥሩ ውጤት እያመጣ ነው። ግን ይሄ ሁሉ ሲሆን ያለ ተግዳሮቶች አይደለም። በርካታ ተግዳሮቶች አሉ። እነዚያን ሁሉ በጽናት በብልሃት በማለፍ ነው እዚህ የደረስነው። አንደኛው የአውሮፕላን እጥረት አለን። ይሄ ኢንዱስትሪ ውስጥ ያለ አጠቃላይ ችግር ነው። እኛም ከዚህ የተሻሉ አውሮፕላኖች እንፈልግ ነበር። ብናገኝ በተሻለ ፍጥነት ማደግ እንችል እንደነበረ እናውቃለን። ሌላ በዓለማችን ሁኔታ በጣም ተቀያያሪ ነው። እንደምታውቁት ዓለም ወደ አዲስ ምዕራፍ እየገባች ነው። ኮንፍሊክቶች በየቦታው ብቅ ይላሉ፣ መልሰው ቀዝቀዝ ይላሉ። እነዚያ ነገሮች እኛን አፌክት ያደርጋሉ። ዌዘር ብዙ ጊዜ በረራዎችን ያቃውስብናል። ይሄ የኛ ብቻ ሳይሆን የሌሎች አየር መንገዶችን ጭምር ነው። ሌላው ድሮ ያልነበረ አሁን ከቅርብ ጊዜ ወዲህ የመጣው የአሜሪካ መንግስት ያወጣው የቪዛ ፖሊሲና የትራቭል ገደቦች
በአሜሪካና በአፍሪካ መካከል ያለውን የመንገደኛ ጉዞ ላይ አሉታዊ ተጽዕኖ አሳድሯል። እኛንም አፌክት አድርጎናል። በዚህ ምክንያት እንዲያውም የበረራ ፍሪኩዌንሲም አሁን ቴምፖራሪሊ እየቀነስ ነው ያለ ነው። ሌላ ጊዜም እናደርጋለን። በተለይ ከየካቲት ወር ጀምሮ እስከ ግንቦት ድረስ ስላክ ሲዝን የምንለው ነው። መንገደኛ ቁጥር የሚቀንስበት ወቅት ነው። ግን የዘንድሮውን ትንሽ ለየት የሚያደርገው የአሜሪካ መንግስት የትራቭል ሪስትሪክሽን ትንሽ የበለጠ ችግሩን የበለጠ ሲሪየስ አድርጎታል። ይህን ሁሉ አገልግሎት በመስጠት ብዙ እውቅና አግኝተናል። ዓለም አቀፍ እውቅናዎች በ6 ወሩም ያ እውቅና ጨምሯል። አገር ውስጥም በውጭ ሀገርም በየጊዜው ገልጸናል። አፔክስ ከሚባለው ድርጅት የ2026 4 ስታር ግሎባል ኤርላይን የሚል እውቅና አግኝተናል። አረቢያን ካርጎ አዋርድስ የሚባል ድርጅት ዱባይ ቤስት ካርጎ ኤርላይን ኢን አፍሪካ የሚል እውቅና ሰጥቶናል። እንደዚሁም ኢትዮጵያ የጥራት ሽልማት ድርጅት ለመጀመሪያ ጊዜ ለኢትዮጵያ አየር መንገድ የአንደኛ ደረጃ የጥራት አዋርድ ሰጥቶናል። የአፍሪካ አየር መንገዶች ማህበር አፍራ በ4 ረድፎች ዘ ቤስት ኤርላይን ኦፍ ዘ ይር በ2 መስኮች እንደዚሁም አውትስታንዲንግ ሰርቪስ አዋርድ፣ ዲስቲንግዊሽ ሰርቪስ አዋርድ የሚል ተቀብለናል። የኢትዮጵያን ስካይላይት ሆቴል ሌጎስ በተደረገ ውድድር ቤስት 5 ስታር ሆቴል ኢን አፍሪካ ለ2025 የሚል አግኝቷል። እንግዲህ እነዚህ ሁሉ የምንሰጠው አገልግሎት ጥራት ደረጃ እውቅና የተቸራቸው ናቸው። ዋና ዋናዎቹ ልነግራቸው የፈለጉት እነዚህ ናቸው። ይህን ያህል የገቢ እድገት እንዴት አመጣችሁ የሚለው እንግዲህ ገቢ የኦፕሬሽኑ ማደግ ያመጣው ውጤት ነው በዋነኛነት። ይሄ ማለት ቅድም እንደጠቀስኩት አዳዲስ መስመሮች ከፍተናል። ምናልባት ያልጠቀስኩት ደግሞ የምንበርባቸው መስመሮች ላይ ፍሪኩዌንሲ የበረራ በየቀኑ ወይም በሳምንት የምናደርገው በረራም የጨመርንባቸው ቦታዎች አሉ። ለምሳሌ ሌጎስ በቀን 1 የነበር የምንበረው አሁን 2 ነው። አቡጃ በቀን 1 ነበር የምንበረው 2 ነው። እንደዚህ ፍሪኩዌንሲዎች ጨምረናል። አዳዲስ ጣቢያዎች ከፍተናል። ቅድም እኮ 7 አዳዲስ አውሮፕላኖች አስገብተናል ብለናል። እነዚያ ስራ ላይ ሲገቡ ተጨማሪ ገቢ ነው የሚያመጡት እና የምንሰጠው አገልግሎት በማደጉ ምክንያት የመጣ የረቨኑ እድገት ወይም የገቢ እድገት ነው። አዳዲስ የአውሮፕላን ግዢ እቅድ አለን። አዎ፣ በተለይ የሀገር ውስጥ አውሮፕላኖች ዛሬ በብዛት የምንጠቀመው ኪው 400 እነዚህ ተርቦ ፕሮፔለር የሚባሉ አውሮፕላኖችን ነው። እነሱ ቁጥር መጨመር አንችልም። ዛሬ እየተመረቱ አይደለም። የፍላጎት የሀገር ውስጥ በረራ ፍላጎት ከጊዜ ወደ ጊዜ አድጓል። ስለዚህ ይሄንን በአዳዲስ አውሮፕላኖች ለማሳደግ በተለይ በጀት አውሮፕላኖች ኢቫሉዌሽን እያካሄድን ያለ ነው፣ እያወዳደርን ነው። በቅርቡ ውሳኔ ላይ እንደርሳለን ብለን እንገምታለን። ሌላው ትላልቅ ጀት አውሮፕላኖች ለመንገደኛም ለጭነትም እያወዳደርን ያለ ነው። ዋጋዎች ተቀብለን ድርድር ላይ ነው ያለ ነው። አንድ ደረጃ ስንደርስ ያኔ ግልጽ እናደርገዋለን፣ ውሳኔ ላይ ስንደርስ እና በቅርቡ የሪጂናል ጀት እና ትላልቅ ጀት አውሮፕላኖችን እናዝዛለን። ሶስተኛው
ኢኒሺያል ፐብሊክ ኦፈሪንግ እነ ቴሌ እንግዲህ ሌላ ተወዳዳሪ ድርጅት ኢትዮጵያ ውስጥ ተመስርቷል። በተጨማሪ ደግሞ በከፊል ፕራይቬታይዝ እየተደረጉ ነው ያሉ። ወደ አይፒኦ መሄድ አስፈላጊ ነው። የኢትዮጵያ አየር መንገድ አንደኛ ሙሉ በሙሉ 100% በመንግስት የተያዘ ነው። ሁለተኛ በቅርቡ ፕራይቬታይዝ ይደረጋል የሚል እቅድ የለንም። ሶስተኛ ደግሞ እዚያ የሚሄዱ ድርጅቶች ብዙ ጊዜ ፋይናንስም ሬይዝ ለማድረግ ነው። እኛ በቅርቡ ከቢሸፍቱ ኤርፖርት በስተቀር እና አውሮፕላን ስንገዛ ያው በዶላር ከውጭ ሀገር ነው ገንዘብ የምንበደረው። ከሀገር ውስጥ በቅርቡ ኢሚዲየት የሆነ የካፒታል ፍላጎት ብዙ የለንም። በዚህ ምክንያት በቅርቡ ወደ አይፒኦ እንሄዳለን የሚል እቅድ የለንም። ወደፊት ከተወሰነ ጊዜ በኋላ ያ ፍላጎት ሊመጣ ይችላል። አሁን ግን እንደዚህ አይነት እቅድ የለንም። የኢትዮጵያ አየር መንገድ አፍሪካ ውስጥ ዛሬ 4 ፓርትነር አየር መንገዶች አሉን። ከዚህ በፊት ያው ስለገለጽናቸው ታውቃላችሁ። እነዚህ አየር መንገዶች በማደግ ላይ ናቸው ያሉት። አስካይ ቶጎ ያለው አውሮፕላን እየጨመረ ነው የመጣው። 2 አውሮፕላን በቅርቡ ጨምረዋል። ተጨማሪ ደግሞ እየመጡላቸው ያሉ አሉ። በደንብ እየተስፋፋ ያለ አየር መንገድ ነው። ኤር ኮንጎ የዛሬ ዓመት ነው የጀመርነው በ2 አውሮፕላን። በዚህ ሳምንት 3ኛውን ያገኛል። በሚመጡት ሌሎች 2-3 ወራት ደግሞ ተጨማሪ 2 አውሮፕላን ወደ 5 አውሮፕላን እያደገ ነው። እንደዚሁም ሌሎቹ ማላዊና ዛምቢያ ያሉትንም ለማሳደግ እንቅስቃሴ እያደረግ ነው እና እነዚህ አየር መንገዶች እያደጉ ነው፣ የበለጠ ትርፋማ የሆኑ ነው። ምናልባት ጥያቄው ሌላ 5ኛ 6ኛ አታስቡም ወይ ከሆነ አሁን ኢሚዲየትሊ ማቹር ያደረገ የለም። ሁልጊዜም ቢሆን ኦፖርቹኒቲ እናያለን። ጥያቄዎች አሉ ከብዙ አገሮች። ግን እኛ እዚያ ብንሄድ ስኬታማ አየር መንገድ በጋራ ለመመስረት የሚያስችል ነባራዊ ሁኔታ አለው የሚለውን እየገመገምን ነው የምንገባበት እና አሁን በቅርቡ የታሰበ የለም። ግን ሁልጊዜም አይናችንን ከፍተን እንደዚህ አይነት እድሎችን እንከታተላለን። አውስትራሊያ የመብረር እቅድ አለን። ልክ ነው። 6ኛው ኮንቲኔንት ክፍለ ዓለም ማድረግ እንፈልጋለን። ከተማዎችም ወደ 2 አጥበናቸዋል። ከነሱ መካከል እንመርጣለን። አሁን እንዳንበር የያዘን ትልቁ የአውሮፕላን እጥረት ነው። አውስትራሊያ ሩቅ ነው። እዚያ ለመብረር ቢያንስ 2 አውሮፕላን ትልቅ አውሮፕላን ያስፈልጋል። ዛሬ እጥረት ስላለን አንጀምረውም። አውሮፕላን እየፈለግን ነው። እኛ ከአምራቾች ያዘዝናቸው አውሮፕላኖች የሚመጡት ከ2 ዓመት በኋላ ነው። በ28 መጀመሪያ በ2028 በ26 ከአምራቾች የምናገኛቸው 737 ማክሶች ናቸው። በ27ም እንደዚሁ ማክሶችን ነው የምናገኘው እንጂ ዋይድ ቦዲዎቹ የሉም። ግን ከ28 ጀምሮ በርካታ አውሮፕላኖች በየዓመት እናገኛለን። ከዚያ ወዲህ የኪራይ ገበያውም አሁን ደረቅ ነው፣ አይገኝም። ካገኘን እንጀምራለን አውስትራሊያ። ካልሆነ ግን ሞስት ላይክሊ የሚሆነው በ2028 ይሆናል እና የአውሮፕላን ማግኘታችን ሁኔታ ይወስነዋል መቼ እንደምንጀምር። አዲሱ ዋና መስሪያ ቤት እዚሁ ወደ ኢትዮጵያ አየር መንገድ ዛሬ ያለው አሮጌው ዛሬ የምንጠቀምበት ስትገቡ በቀኝ በኩል ያለው የሚሰራው ህንፃ ነው። ወይም በዚህ በቀለበት መንገዱ ስትሄዱ ለብቻዋ አንድ ወደ ላይ የወጣች 11 ፎቅ ህንፃ እና ከጎኗም
4 እና 5 ፎቅ ህንፃዎች ናቸው። እዚሁ ቦታ ነው የሚሰራው። ዛሬ የምንጠቀምበት ሄድኳርተር ከ60 ዓመት በፊት የተሰራ ነው። አየር መንገዱ በ60 ዓመት ምናልባት 10-20 እጥፍ አድጓል። ግን ሄድኳርተሩ በዚያችው ሆነን በጎን ዝም ብለን እየቀጠልን እዚያም እያልን የኖር ነው። አሁን የደረስንበት ደረጃ ዘመናዊ ሄድኳርተር ይፈልጋል። ለወደፊቱ እድገት ተብሎ የታሰበ ነው። ትልቅ ነው። እንግዲህ ሰማይ ጠቀስ ህንፃ አይደለም፣ እንደ ኮመርሻል ባንክ ኦፍ ኢትዮጵያ። እንግዲህ እኛ እንደዚህ አላሰብንም፣ ግን ለኢትዮጵያ አየር መንገድ ይመጥናል ያልነው ሄድኳርተር እየሰራን ነው። ካፒታል ኢንቨስትመንቱ አላስታውስም፣ ምናልባት ወደ 70-80 ሚሊዮን ዶላር አካባቢ ይመስለኛል። በትክክል አላስታውሰው እና የሚያልቀው በነሐሴ ብያለሁ። ነሐሴ ወይም ኦገስት 2026 ያልቃል። መጀመሪያ ትንሽ የመዘግየት አዝማሚያ አሳይቶ ነበር። ከቅርብ ጊዜ ወዲህ ግን አክሲለሬት አድርጓል እና ኦገስት ላይ ይደርሳል። እንግዲህ ያኔ ማስመረቃችን አይቀርም፣ እንጠራቸዋለን፣ እንዳትቀሩ አደራ። በውጭ ሀገር በየሀገሩ ገንዘብ ሸጠን ያው ወደ ዶላር፣ ወደ ዩሮ፣ ወደ የእንግሊዝ ፓውንድ እየቀየርን እናወጣለን። ይሄ ችግር ያለው በአብዛኛው አፍሪካ ውስጥ ነው በአብዛኛው እና አንዳንድ ሀገሮች ካላቸው የውጭ ምንዛሪ ችግር አኳያ በቀላሉ እየመነዘርን ማውጣት እንቸገራለን። ብዙ ሀገር ላይ ችግር የለንም። አንዳንድ ሀገሮች ላይ ግን አሁንም ችግር አለን። አሁንም የተያዘ ገንዘብ አለን። ያንን ገንዘብ በየጊዜው ከብዙ ጥረት በኋላ ብዙ ጥረት ዲፕሎማቲክ ቻናሉንም ተጠቅመን በራሳችን መንገድም ሄደን እያወጣን ያለ ነው። ይከማቻል፣ እናወጣለን፣ እንደገና ይከማቻል፣ እናወጣለን። ይሄ ኦንጎይንግ ፕሮሴስ ነው። ወይም በዚህ ዓመት አንዱ ሀገር ጥሩ ሆኖ ሲሰጠን የነበረው የሚቀጥለው ዓመት ችግር ያጋጥመዋል። በሶስተኛው ዓመት ችግሩ ይፈታል እና ይሄ በየጊዜው የምንሰራው ነው አለን። ዛሬም ብዙ የተወሰኑ ሀገሮች ችግር ያለበት ቦታ አለ። ግን በቃ የአየር መንገዱ የኦፕሬሽን አካል አድርገን እየሰራን ነው ያለ ነው። ኢቲ302 ያው አደጋ የደረሰበት የማክስ አውሮፕላን እና ብዙ ሕይወት የጠፋበት ነው። እዚያ ላይ ከቦይንግ እና ኢትዮጵያ አየር መንገድ በጋራ በመሆን የመታሰቢያ ፋሲሊቲ ፈጥረናል። ያ ፋሲሊቲ የተሰራው በጋራ ነው። በቦይንግ እና በኢትዮጵያ አየር መንገድ በጋራ ነው። ግንባታው ተጠናቆ ባለፈው ዓመት እዚያው ቦታው ድረስ ሄደን መጠናቀቁን የተጎጂ ቤተሰቦች ከኢትዮጵያ ብቻ ሳይሆን ከመላው ዓለም መጠው ትልቅ ስነ ስርዓት ያደረግንበት ነው፣ የመረቅነው ነው። ከዚያ በኋላ ግን በየዓመቱ ያው ያ ተጠብቆ እንዲቀጥል ቦይንግ እና የኢትዮጵያ አየር መንገድ ቦይንግ ገንዘቡን ከበር የሚያደርገው ቦይንግ ነው። የኢትዮጵያ አየር መንገድ ማስተባበሩን ይሰራል። የኢትዮጵያ አየር መንገድ ፋውንዴሽን ኃላፊነት ወስዶ ከዚህ በኋላ ሩቲን ስራውን እንዲሰራ ስምምነት ላይ ከቦይንግ ጋር ደርሰን ነበር። ቦይንግ ቆይ ይሄንኑ ከ2 ዓመት በኋላ እናንተ ቴክኦቨር ታደርጋላችሁ፣ እስከዚያ ድረስ ግድ የለም እኔ ኤጀንት ቀጥሬ እሰራዋለሁ ስላለ አሁን ቦይንግ ማኔጅ እያደረገው ነው ያለው። ከ2 ዓመት በኋላ እኛ ቴክኦቨር አድርገን እንደገና ማኔጅ እናደርገዋለን። የሀገር ውስጥ በረራ በተመለከተ አገልግሎቱ በጣም ዝቅተኛ እንደሆነ ነው የተገለጸው። እኛ ያለን መረጃ ከዚህ የተለየ ነው። ቀደም ሲል ከ2-3 ዓመት በፊት የነበረው የሀገር ውስጥ በረራ አንተ እንደገለጽከው
እንደ አውቶቡስ ተራ ብትለው ያ ያስኬድ ይሆናል። እንግዲህ አዲስ አበባን መጀመሪያ አዲስ አበባ እንነጋገር። ተርሚናል 2 ውስጥ በነበረው ሊሚትድ ቦታ በግፊያ በምን ይሰራ ነበር፣ ያን እናውቃለን። ዛሬ ግን ተርሚናል 1 ለሀገር ውስጥ በረራ ሪፈርቢሽ አድርገን አስፋፍተን የሰራ ነው ተርሚናል ከብዙ የአፍሪካ አየር መንገዶች አፍሪካ ዋና ከተሞች ኤርፖርቶች የተሻለ ተርሚናል ነው የሰራ ነው። ይህንን ከዚህ ፕሬስ ኮንፈረንስ በኋላ ከፈለጋችሁ ሜቢ ሴኩሪቲ አሬንጅ ማድረግ ይቻል ይሆናል። በጋራ ሄዳችሁ ወይም ፒአር አሬንጅ አድርጎ እዩት። እውነት እንደ አውቶቡስ ተራ ግፊ አለ። እሁድ ዕለት እኔ አንድ አገር ውስጥ በረራ ሄጄ ነበር። ሳየው አይ ዋዝ ኢምፕረስድ። በጣም ደረጃውን የጠበቀ ተርሚናል ሰርተናል። በጣም ጥሩ ነው እና ምናልባት በቅርብ ጊዜ አላየው ይሆናል እንጂ አገልግሎቱ በጣም በተለይ ኤርፖርት ያለው የአዲስ አበባው በዓለም አቀፍ ደረጃ ጥሩ የሚባል ነው። ይህ አይበቃም ብለን ከጎኑ ማደጉ አይቀርም ብለን ሌላ ማስፋፊያ ደግሞ እየሰራና ያለ ነው። አሁን ተጠናቆ እያለቀ ነው። በአንድ ወር ውስጥ ምናልባት ሲያልቅ ያንንም አብረን ማስፋፊያውን እናሳያችኋለን። ከዚያ በኋላ እናንተ ራሳችሁ ምስክርነት ትሰጣላችሁ እና ተርሚናል ላይ እኔ ችግር የለውም። የክፍለ ሀገሮች ተርሚናሎቹ ራሳቸው ብዙ ቦታ ላይ ደረጃ የጠበቁ አልነበሩ። አንዳንዶቹ የቆርቆሮ ግድግዳ፣ የቆርቆሮ ጣራ ያላቸው በተለይ ሙቀት ቦታ ላይ በጣም እኔ ጎዴ ነው መሰለኝ ባለፈው ዓመት አዲስ ተርሚናል ሰርተን አስመርቀን ልናስመርቅ ስንሄድ ያኔ ክቡር ጠቅላይ ሚኒስትር ሄደው ነው የመረቁልን። እስቲ ዛሬ የምንሰራበት የት ነው ብዬ ሲሄድ በጣም አፍሬ ነው የመጣሁት። ከዚያ በኋላ ግን አሁን እየተቀየሩ ነው ያሉት። የሚቀሩ ይኖራሉ። የትኛው ተርሚናል እስቲ ከየት እንጥቀስ? ጎዴ፣ ሮቤ፣ ኮምቦልቻ፣ ሌሎች ብዙ ተርሚናሎች ዘመናዊ አድርገን እየሰራን ነው። ባህር ዳር አዲስ ተርሚናል እየተሰራ ነው። አዳዲስ ተርሚናል ማንሰራባቸውን ቦታዎች እንደነ ሰመራ፣ አሶሳ፣ አርባ ምንጭ አይነቶችን ሪፈርቢሽ፣ ጅጅጋ ሪፈርቢሽ እያደረግን ነው። ብዙ ገንዘብ በቢሊዮኖች ብር የሚቆጠር እያወጣን እየሰራን ነው ያለ እና ያላለቁ ቦታዎች አሉ። ግን የሰራ ነው በጣም ጥሩ ስራ ነው። በትክክለኛው መንገድ ላይ ነን ብለን ነው የምናስበው። ግን የሚሻሻሉ ተርሚናሎች አገር ውስጥ አሉ። አዳዲስ ዘመናዊ ተርሚናሎች ብዙ ገንዘብ አውጠን እየሰራን ነው። ሽሬ፣ ነቀምት፣ ደምቢዶሎ አዳዲስ ተርሚናል የምንሰራባቸው ቦታዎች ናቸው። ድሮ አውሮፕላን ማረፊያዎች ብዙዎቹ ኮረኮንች ነበሩ። አሁን ሁሉም አስፓልት እያደረግን ነው። የሚበላሹትን ቶሎ ቶሎ እየጠገን ነው። ቀብሪ ዳህር አሁን በጣም በቢሊዮኖች ብር የሚቆጠር ገንዘብ አውጥተን አዲስ ራንዌይ ልንሰራ ነው። ጅማ አዲስ ተርሚናል ልንገነባ ነው እና ብዙ ነገር እየተሰራ ነው። እንደተባለው ያህል መጥፎ አይደለም ለማለት ነው። የከስተመር ሰርቪስ የኮርፖሬት ሶሻል ሪስፖንሲቢሊቲ ጉዳይ አንዷ ያልሰራችኋት የተባልነው ኢናጉራል ፍላይት አዲስ መስመር ስትከፍቱ ባለስልጣን ብቻ ነው እንግድነት የምትጋብዙት እንዴ? አርቲስቶችንም ጋብዙ እንጂ ያልከውን እኛ እንደ ማሳሰቢያ እንወስዳለን። ወደፊት ግን ባለስልጣን ብቻ አይደለም። ከዚህ በፊት ታዋቂ ሰዎችንም ወስደናል። ምሳሌ መጥቀስ እችላለሁ። ለምሳሌ አትሌት ደራርቱ ቱሉ በስልጣኑ አይደለም፣ ታዋቂ አትሌት በመሆኗ በበረራችን ላይ የት ነው አንድ ቦታ ፖርቶ ይሁን
አቴንስ በረራ ስንከፍት ወስደናል አሉ። እንደዚህ የምንወስዳቸው ግን ጉልህ አይደለም በቂ አይደለም የሚለውን እንደ ግብዓት እንውሰደውና ወደፊት እስቲ አርቲስቶችንም ደግሞ እንጨምራለን። ከፎርቹን የቀረበው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፋይናንሲንግ በተመለከተ እንደ ሌላው ብድር ቀላል አይደለም። የኤርፖርት ብድር ለማግኘት ቀላል ምንድነው ቀጥ ያለ አይደለም። ብዙ ጠመዝማዛ መንገዶች አሉት። አንደኛ የሚበደረው የኢትዮጵያ አየር መንገድ አይደለም፣ የኢትዮጵያ መንግስትም አይደለም። ኤርፖርቱ አዲስ የሚቋቋመው ይሄ የሚገነባው ኤርፖርት አንድ ድርጅት ተቋቁሞለት ያ ድርጅት ነው የሚበደረው። ሁለተኛ መያዣ ሌላ የለውም፣ ራሱ ኤርፖርቱን መያዣ አድርጎ ነው የሚበደረው። ሶስተኛ ገንዘቡ በጣም ብዙ ነው የሚበደረው፣ ወደ 9 ቢሊዮን ዶላር አካባቢ ነው ከጠቅላላው በብድር ይመጣል ተብሎ የሚጠበቀው እና አበዳሪዎችን ስለ ፕሮጀክቱ በቂ ግንዛቤ እንዲኖራቸው በፕሮጀክቱ አዋጭነት ላይ ጥሩ ግንዛቤ እንዲኖራቸው እንዲያምኑበት ብዙ ጥረት ተደርጓል። ብዙ ወርክሾፖች ተካሂደዋል። አዲስ አበባ ተካሂደዋል፣ ሞሮኮ፣ ፓሪስ፣ እንግሊዝ ሀገር ተካሂደዋል። እንደዚሁም ከኛ ከፍተኛ መንግስት ኃላፊዎችና የኢትዮጵያ አየር መንገድ በጋራ እየሄር በየሀገሩ ቻይና፣ ዩናይትድ አረብ ኤምሬት በየሀገሩ እየሄር ሊያበድሩ ይችላሉ የሚባሉ ኩባንያዎችን ሁሉ ስናነጋግር ቆይተን ኢንተረስት እንዲኖራቸው ፍላጎት እንዲኖራቸው ለማድረግ ብዙ ጥረት ተደርጓል። ሞሮኮ በተደረገው ወርክሾፕ ላይ 6 ቢሊዮን ዶላር ቃል ነው የተገባው። ጽሁፍ ነገር የለም ምን የለም። ፍላጎታቸውን ነው እያንዳንዳቸው እኔ 1 ቢሊዮን ዶላር ድረስ እሳተፋለሁ፣ እኔ 500 ሚሊዮን እያሉ ቃል የሰጡት ነው። የተደረገው ምንድነው? ገንዘብ ከማበደሯቸው በፊት ስለ ፕሮጀክቱ ያዋጭነት ጥናት እያንዳንዱ አበዳሪ ድርጅት ያካሂዳል። በእኛ በኩል የተደረገውን ያዋጭነት ጥናት ከህዳር ጀምሮ ሰጠናቸዋል እና ብዙዎቹ ያንን ጥናት ጀምረዋል። ተጨማሪ ጥያቄ ከኛ እየጠየቁን እኛና አማካሪዎቻችን ያንን መረጃ አሁንም እየሰጠን ነው። ስለዚህ ያዋጭነት ጥናት በማካሄድ ላይ ነው ያሉት። አፍሪካ ዲቨሎፕመንት ባንክ እንደ ዋና አስተባባሪ ዴዚግኔት አድርገነዋል። እኛም አፍሪካን ዲቨሎፕመንት ባንክ የፋይናንስ አድቫይዘራችን KPMG ሶስታችን በጋራ በመሆን ይሄንን በፍጥነት ግምገማቸውን እንዳካሂዱ እያበረታታና ያለ ነው። በድጋሚ እየሄድን እናነጋግራለን። የሚጠበቀው ነገር ምንድነው? እስከ ታህሳስ 2026 የዚህ ዓመት መጨረሻ ድረስ ዲሳይድ እንዲያደርጉ ነው እቅዱ ራሱ እንጂ ኢሚዲየትሊ እንትን የሚሉት አይደለም። ፕሮሴሱ እንደዛ ይፈልጋል። በሌላ በኩል ደግሞ ምንሄድበት አቅጣጫ ኮንትራክተሮቹ የሚያሸንፉ ኮንትራክተሮች ፋይናንስ የሚያደርጋቸው ባንክም ይዘው እንዲመጡ ነው የተጠየቁት። ስለዚህ ይሄ ትራያንጉላር ነው። እኛ ያለን አበዳሪዎች አሉ፣ ኮንትራክተሮች አሉ። እኛም ከአበዳሪዎች ጋር እንነጋገራለን፣ ኮንትራክተሮችም ከአበዳሪዎች ጋር ተነጋግረው የሚሰራበት ፋይናንሲንግ ነው ያለው። እስካሁን ድረስ በጥሩ ሁኔታ እየተካሄደ ነው ያለው። ሌላው የተነሳው ጥያቄ ካርጎ በዚህ ዓመት ረቨኑ የ6 ወሩን ስናየው ከአጠቃላይ ገቢያችን ወደ 22% ነው። ካልኩሌት አድርጉት። ከ4.4 ቢሊዮን ውስጥ ወደ 22 23 1 ቢሊዮን 700 ነው። እንደዚህ አካባቢ ነው። 1 ቢሊዮን አካባቢ እና ጥሩ ነው። በቃ ይሄ ነው፣ በዚሁ ነው የሚቀጥለው። ይሄ መልቲሞዳል ትራቭል
ኤር ሲ ትራቭል ሲ ላንድ በንግግር ላይ ነው ያለነው። እስካሁን ድረስ ሙሉ በሙሉ ስራ ላይ አልዋለም። ስቲል ምን እናድርግ፣ እንዴት እንስራው የሚል ከሚመለከታቸው ተቋማት ጋር እየተነጋገርን ነው ያለነው።